Wembley in all its finery, set for the 66th edition of the English Football League's grand showpiece. And for the first time, the country's two preeminent footballing forces come together. The top two in the Premier League table as Arsenal take on Manchester City. ዌምብሌ ላይ ታሪክ ራሱን ደግሟል። በካራባው ካፕ ውድድር 8 ጊዜ የነገሰው የፔፕ ጓርዲዮላ ቡድን ማንቸስተር ሲቲ አርሰናልን 2-0 በማሸነፍ ዘ ሲቲዘንስ ለ9ኛ ጊዜ ሻምፒዮን ሆነዋል። Manchester City on cloud 9. The 9th time they have laid hands on the Football League Cup. And a local boy is the hero, Nico O'Reilly. የ21 ዓመቱ ኒኮ ኦራይሊ በአራት ደቂቃ ልዩነት ያስቆጠራቸው ሁለት ጎሎች የአርሰናልን የ5 ዓመት ከ7 ወራት የዋንጫ ረሃብ ሲያራዝሙ የመድፈኞቹን የአራትዮሽ ዋንጫ ተስፋም አምክነዋል። በጨዋታው አሰልጣኝ ሚኬል አርቴታ የወቅቱ የሊጉን ምርጥ ግብ ጠባቂ ዴቪድ ራያን አሳርፏል። ወሳኝ ተጫዋቾቹ ኤቤሬቼ ኤዜ፣ ጁሪየን ቲምበር እና ማርቲን ኦዴጋርድን በጉዳት አጥቷል። አሰልጣኝ ፔፕ ጓርዲዮላ ቁጥር 1 ግብ ጠባቂው ጂያንሉጂ ዶናሩማን ጨምሮ ማርክ ጌሂ፣ ዮስኮ ግቫርዲዮል እና ሩበን ዲያዝን አላሰለፈም። ሁለቱም ስፔናውያን አሰልጣኞች በፍጻሜው ለሁለተኛ ግብ ጠባቂዎቻቸው እድል በሰጡበት ጨዋታ ላይ ማንቸስተር ሲቲ በጄምስ ትራፎርድ ታግዞ ዋንጫውን ሲያነሳ ከፓሪስ አባላጋ የመጀመሪያ ጎል ሲቆጠር መድፈኞቹን አንገት ያስደፋ ትልቅ ስህተት ሰርቷል። Well, City's grip tightens as the goalkeepers failed him. በፕሪሚየር ሊጉ በሁለት ተከታታይ ጨዋታዎች አቻ ተለያይቶ በአውሮፓ ቻምፒየንስ ሊግ በደርሶ መልስ በሪያል ማድሪድ ተሸንፎ ጠንካራውን የሚኬል አርቴታ ቡድን ዌምብሌ ላይ ለገጠሙት ውሃ ሰማይ ለባሾች ይህ ድል ትርጉሙ ብዙ ነው። የአርሰናልን የፕሪሚየር ሊግ የ9 ነጥብ መሪነት ስለመቀልበስ እንዲያስቡ በኤፍኤ ካፕም ሩቅ እንዲያልሙና በሀገር ውስጥ ውድድር የሶስትዮሽ ዋንጫን ስለማሸነፍ ተስፋን የሰጣቸው ሆኗል። Tess Nunes. And O'Reilly's there again! Sheer delight for Manchester City! Arsenal sent tottering to the canvas! And Manchester City planting one hand firmly on the trophy now! በጨዋታው የመጀመሪያ 20 ደቂቃዎች በማንቸስተር ሲቲ ላይ ከፍተኛ ብልጫ የወሰዱት መድፈኞቹ በካይ ሃቨርትስ እና ቡካዮ ሳካ ያገኟቸውን የግብ ዕድሎች አልተጠቀሙም። ጠንካራው የአርሰናል የተከላካይ ክፍልም በመጀመሪያው አጋማሽ ማንቸስተር ሲቲን እስከ 44ኛው ደቂቃ ድረስ የጎል ሙከራ እንዳያደርግ ተከላክሏል። የዋንጫ አሸናፊውን ቡድን ውጤት የወሰነው የሁለተኛው አጋማሽ የሁለቱ ቡድኖች የጨዋታ አቀራረብ ፔፕ ጓርዲዮላን አሸናፊ ሲያደርግ ጥንቃቄ የመረጠውና የማጥቃት ድፍረት ያጣውን ሚኬል አርቴታን ዋንጫ ሳጥቶታል። አርሰናል በ1993 ለመጨረሻ ጊዜ ያሸነፈውን የሊግ ካፕ ዋንጫ በ2018 እና 2026 ሁለት ጊዜ የነጠቀው አሰልጣኝ ፔፕ ጓርዲዮላ ሰር አሌክስ ፈርጉሰን፣ ብራያን ክላፍ እና ጆዜ ሞሪኒዮን የመሳሰሉ ታላላቅ አሰልጣኞችን ቀድሞ በ5 ዋንጫዎች የውድድሩ የምንጊዜም ስኬታማው አሰልጣኝ መሆን ችሏል። And one of the game's giants has carved another niche in history. For the 5th time, Pep Guardiola wins this trophy more than anybody else. የፍጻሜውን ፍልሚያ አሸናፊ ያረጋገጡ ሁለት ጎሎችን ያስቆጠረው ከ8 ዓመቱ ጀምሮ በማንቸስተር ሲቲ አካዳሚ ያደገው ኒኮ ኦራይሊ አርብ ዕለት በአሰልጣኝ ቶማስ ቱሄል የእንግሊዝ ብሔራዊ ቡድን ስብስብ ውስጥ ተካቶ ቅዳሜ ዕለት 21ኛ ዓመት የልደት በዓሉን አክብሮ እሁድ ምሽት ዌምብሌ ላይ በ4 ደቂቃዎች ልዩነት ሁለት ጎሎችን በማስቆጠር ከጨዋታው ኮከብ ሽልማት ጋር ዋንጫ በማሸነፍ ታሪክ ሰርቷል። በ2017 የማንቸስተር ዩናይትዱ ዝላታን ኢብራሂሞቪች ሳውዛምተን ላይ ሁለት ጎሎችን ካስቆጠረ ወዲህ በሊግ ካፕ የፍጻሜ ጨዋታ ሁለት ግቦችን በማስቆጠር ኦራይሊ የመጀመሪያው ተጫዋች ሆኗል። በ2006 የሊግ ካፕ ፍጻሜ ዌጋን አትሌቲክ ላይ በ20 ዓመት ከ125 ቀናት ሁለት ጎሎችን ካስቆጠረው የማንቸስተር ዩናይትዱ ዌይኒ ሩኒ ወዲህ ኒኮ ኦራይሊ በውድድሩ ፍጻሜ ሁለት ጎሎችን
ግቦችን በማስቆጠር በዕድሜ ትንሹ ተጫዋች መሆን ችሏል። በ2007 በጆዜ ሞሪንሆ ቼልሲ፣ በ2011 በአሌክስ ማክሊሹ በርሚንግሃም ሲቲ፣ በ2018 እና 2026 በፔፕ ጓርዲዮላው ማንቸስተር ሲቲ የተሸነፈው አርሰናል በሊግ ካፕ ውድድር ፍጻሜ በአጠቃላይ ለሰባተኛ ጊዜ በመሸነፍ ጥሩ ያልሆነ ሪከርዱ ቀጥሏል። የአሰልጣኝ ሚኬል አርቴታ ቡድን የአራትዮሽ የዋንጫ ህልም በማንቸስተር ሲቲ ቢጨናገፍም መድፈኞቹ በተለይ የፕሪሚየር ሊግ ዋንጫን የማሸነፍ እድላቸውን በቀሪ 7 ጨዋታዎች ራሳቸው መወሰን ይችላሉ። በአውሮፓ ቻምፒየንስ ሊግ እና በኤፍኤ ካፕ ውድድር አሁንም ወሳኝ ምዕራፍ ላይ ይገኛሉ። የአሰልጣኝ ፔፕ ጓርዲዮላው ማንቸስተር ሲቲ ወጥ ባልሆነው የውድድር ዘመናቸው በቀጣዮቹ 2 ወራት ተጨማሪ 2 ዋንጫዎችን ለማሸነፍ በፕሪሚየር ሊግ እና በኤፍኤ ካፕ መፋለሙን ይቀጥላል።